ድምፅሽ እየተሰማኝ አይደለም ይባ። አሁን አይሰማም? አሁን በደንብ ይሰማል፣ በሚገባ ይሰማል። እንዴት ደስ እንዳለኝ የእውነት ድምፅሽ በሚገባ ማለት እያስቸገረን ስለነበር እና ጨንቆኝ ነበር እውነት ለመናገር። አሁን ፒስ ሆነ። እንትን እኮ ታይሚንጉ ምናምን ነው ያ ታይሙ ይመስለኛል። እና እሺ ልድገመው። በቅድሚያ ያው አመስግኜሽ ነው የምጀምረው ኢቫንዬ፣ የእውነት ቴንክ ሶ ማች በቀናነት ተቀብለሽ ያው ይህንን ኢንተርቪው ለማድረግ ስለወሰንሽ እና እንዲሁም ደግሞ ምላሾችን ለመስጠት እኛ ጋር ስለተገኘሽ በጣም አመሰግናለሁ። እሺ ችግር የለም ናቸው። ቴንክ ዩ። ለመግቢያ ያህል ቅድም እንደጠየቅኩሽ ነው ከልጅነት ህይወትሽ እንጀምርና አስተዳደግሽ ምን ይመስል ነበረ ከሚለው እንጀምር። ይህ ፎርማል ኢንተርቪው ስለሆነ ከዛ እንጀምራለን ኢቫንዬ። እሺ አስተዳደጌ እንዴት ነው? ተወልጄ ያደጉት ያው እዚያው አዲስ አበባ ነው። እንደ ማንኛውም ኢትዮጵያ አይደለም፣ ግን በቃ እንደ ማንኛውም ኢትዮጵያ ከእህትና ከቤተሰቦቼ ጋር ያደግኩት። ግን ደስ የሚለው እንደ እድል ሆኖ በጣም ከተማሩና ከሰለጠኑ ስልጡን ከሆኑ ቤተሰቦች ነው የተፈጠርኩት የተወለድኩት ብዬ ነው ማምነው። ስለዚህ ከአሪፍ ቤተሰብ ነው የወጣሁት ብለሽ ታምኛለሽ? አዎ እንደዛ ነው ማምነው። ኦልሬዲ ከሰለጠኑ እና ከተማሩ ቤተሰቦች ነው የመጣሁት የተወለድኩትም። አስተዳደጊ ልጠይቅሽ የምፈልገው ነገር ቤተሰቦችሽ የውጭ ባክግራውንድ ነበራቸው? አዎ ሀፍ ነገር አላቸው። ብዙ ኢትዮጵያውያን ቤተሰቦች ወይንም ደግሞ ሴት ልጆች ብዙ ኢትዮጵያውያን ሴት ልጆች እኔ ቤተሰቤ ቆንጥጠው ነው ያሳደገኝ፣ እኔ ጨዋ ነኝ፣ እንዲህ ነኝ ይላሉ። እና አንቺስ እንደዛ ነሽ ወይ? እንደዛ ትያለሽ? እንደዛ ታስቢያለሽ? የአስተዳደጋችን ሁኔታ እውነቱን ለመናገር በጣም በፍሪደም ነው ያደግነው። በጣም በፍሪደም የምንፈልገውን ነገር አድርገን የምንፈልገውንም እንድንሆን ነው አስተዳደጋችን። የሁላችንም የኔም የእህቶቼም የወንድሞቼም በጣም በፍሪደም ነው ያደግነው። ሀሳባችንን በስነስርዓት መግለጽ እንድንችል ሰው ፊት ያለንን ችሎታ ሊሆን ይችላል ዋሬቨር መግለጽ እንድንችል ተደርገን ነው እውነቱን ለመናገር ያደግነው። ግን ደግሞ እንዳጋጣሚ ሆኖ ከቤት ወጥተን አላደግንም፣ ቤት ውስጥ ነው ያደግነው። ላይክ አሁን ድሮ አሁን አስተዳደግኝ ስነግርህ ይሄ ከቤት ወጥቶ ከሰፈር ሰው ልጆች ጋር ምናምን መጫወት ምናምን አይነት ነገር የለውም። አሁን ሳይ እንደዚህ እንደ ልጆች አበባዮች ጨፍር ምናምን እንደዚያ አላደግንም። ላይክ ቤት ውስጥ ነው ኖርማሊ። ከግቢ አንወጣም። ግቢ ውስጥ ለምሳሌ መጫወቻ ወይ ሳይክል፣ ኳስ ምናምን ይገዛልናል። ከዛ ከቤት ግን አንወጣም ነው አስተዳደጋችን፣ እንደዛ ነበር። በጣም አሪፍ። ብዙዎች ኢቫንን እንግዳ አረጋታለሁ ስል የጻፉት አንድ ጥያቄ አለ። ኢቫን ስለ ጤንነቷ ጠይቅልን ብለው ነበረ። ምን ትያለሽ? ጤንነቴ በምን ዙሪያ ማለት ኖርማል ጤንነት? ለምሳሌ ይሄ ጥያቄ የሚመስለኝ የእነሱ ሀሳብ ለምሳሌ ካለባበያው ዛሬ እኔና አንቺን ያገናኘን የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ የለበሽው አለባበስ ትንሽ ወጣ ያለ ነበር ተብሎ ያው ስትተቺ ነበረ። ብዙዎችም እዚህ ማህበራዊ ሚዲያ ላይ ያው ስድብም ሳይቀር ብዙዎች ሲተቹሽ ነበረ እና በተቃራኒው ደግሞ መብቷ ነው የሚሉም አልጠፉም። በነገራችን ላይ ያው ሁለቱንም ማንሳት ስላለብን ከዛ አንግል ይመስለኛል እነሱ ለማለት የፈለጉት። የጤንነት ሁኔታ በመጀመሪያ ስላሳሰባችሁ ውድ የኢትዮጵያ ሕዝቦች በጣም ነው አመሰግነው። የጤንነት ሁኔታ በጣም ደህና ነኝ። ፋሽን ኦልሬዲ ከድሮም ጀምሮ ስለምከተል ቲክቶክ ከመጀመሪ በፊት ከዚህ በፊት ራሱ እያወራሁት ነበርና እኔ የተማርኩት የመጀመሪያው ሞዴሊንግ ነው ኦልሬዲ ቲክቶክ ሳልጀምር እና ቲያትሪካል አርት ነው ያጠናሁት በሀፍ እና ስለዚህ ከድሮም ጀምሮ የተለያየ አውትፊቶችን ምናምን እሞክር ነበር ማለት ነው። ነበርም ለብስ ነበርም የተለያየ ፎቶ ሹቶችንም አደርግ ነበር። አሁን ቲክቶክ ስለጀመርኩ ምናምን የመጣ ነገር አይደለም። ላይክ ሰው አሁን ላይ ሰው እያሰበ ያለው እኔ ላይ ላይክ ፌመስ ለመሆን አነጋጋሪ ለመሆን ምናምን እንደዛ እየመሰለው ነው። አይ ቲንክ እንደዛ አይደለም። ኖርማሊ ራሴ እነኝህን ጉዳዮች ኢቫዬ ይቅርታ፣ እነኝህን ጉዳዮች ወደ በኋላ እንመጣባቸዋለን እና ኦልሬዲ የጤንነቱን ጉዳይ ደምድመ ነው ወደ ሌሎቹ ስለምንመጣባቸው በጣም ደህና ነኝ። ስለ ትምህርት ሁኔታ እናንሳ እስኪ ኢቫ። መጀመሪያ ያው እነኝህ ጉዳዮች እንትን ማለት ስላለብን ትምህርት ከኬጂ ጀምሮ እስከ ዩኒቨርሲቲም በለው ወይንም ኮሌጅ ያለውን የትምህርት ሁኔታ ንገሪን እና እንቀጥላለን። ከኬጂ ጀምሮ ያው የተለያየ በጣም ብዙ ትምህርት ቤቶች ነው የተማርኩት።
እና ልክ በቃ ልክ 12ኛ ክፍል ከጨረስኩ በኋላ ደግሞ የማኔጅመንት ባችለር ዲግሪ በማኔጅመንት አለኝ። በተጨማሪም ደግሞ በቲያትሪካል አርት ሰርቲፋይድ ነኝ። በሞዴሊንግም እንደዛው። ኢቫ ምን አይነት ተማሪ ነበረች? በጣም ረባሽ ተማሪ ነበርኩኝ። ምናልባት አብረውኝ የተማሩ ሰዎች ካሉ ያስታውሱኛል። በጥዋጭ ነበርኩኝ። በጣም ነው የምረብሸው። ማለት ረባሽ፣ በጣም ረባሽ ተማሪ ነበርኩኝ። ቲክቶክ መች ነው የጀመርሽው? እና ደግሞ የመጀመሪያ ቪዲዮሽስ ምን አይነት ቪዲዮ ነበር ካስታወሽው? እሱን አስታውሰን እስኪ እንገባለን፣ እያሟሟቀት ስለሆነ። ቲክቶክ የጀመርኩት አይ ቲንክ ከዛሬ 4 ዓመት በፊት ኦልሬዲ ኮሮና እያለቀ አካባቢ ነገር ነበር እና ልክ ኮሮና እያለቀ ነገር ከዛ ቲያትር እየተማርኩኝ ቆሞ ነበር ትምህርት ምናምን እና የሆነ ፊልም ልንከራይ ይሁን ምናምን ይሁን በቃ ፊልም ልከራይ ነገር እንትን ቤት ሄጄ ከዛ ሰዎች የቲክቶክ ምን እንደሆነም አላውቅም ነበር አክቹዋሊ። ከዛ የቲክቶክ ቪዲዮዎችን አጫጭር ቪዲዮዎችን እየመጡ የሆነ 5ቱን ይሁን 10ን ይሁን በሆነ ብር ብቻ ይሄ በርከት ያሉትን ቪዲዮዎች አንድ ላይ ያስጭናሉ ማለት ነው። ከዛ እነኝህ ቪዲዮዎች ምንድን ናቸው ምናምን አይነት ነገር ስጠይቅ እንደዚህ የቲክቶክ ምናምን ከቲክቶክ ላይ እንደዚህ የሾርት ቪዲዮዎች እንደዚህ ምናምን ነው ምናምን ብሎ ነገረኝ ማለት ነው። ያከራይ እንትን የሚለው ፊልም ያከራየዎች። ከዛ አፕሊኬሽን እናሳየኝ አልኩት። ብታምኑም ባታምኑም እኔ ሀቅ ነው የምነግራቸው። የምሬን ለሁላችሁም ይጠቅማቸዋል አይ ቲንክ ብዬ ማሰበው። ከዛ እኔ ኦልሬዲ አክቲንግ ነበር ምማረው እና ከዛ አየሁት፣ ፕላትፎርሙን አየሁት። ከዛ ሄጂ ሰርች ያደረኩት ቤት ማታ ልክ ሳያቸው ሊፕሲንግ ነበር አብዛኛውን ጊዜ ሊፕሲንግ ነበር የሚሰሩት። ይሄ የአክቲንግ ሊፕሲንግ ይሆናል ወይ የዘፈን ሊፕሲንግ ምናምን እንደዚህ አይነት። ብታምኑም ባታምኑም ማታ ነው ገብቼ ማለት ነው አየሁት አይደል። ከዛ እነሱ እንደሚሰሩት አይነት ፊልም ከፈትኩኝና ከፊልም ላይ እንትን ብዬ የፊልም አክቲንግ አክት አድርጌ ከጓደኛዬ ጋር ፖስት ነው ማለት ነው። እና እንዳጋጣሚ በነጋታው ነው የፖስት እንደ ትናንት ፕላትፎርሙ ነች። በነጋታው ነው የፖስትኩት። ሆነስትሊ ነው የምነግርህ። ከዛ ቫይራል ይሁን አይሆን አላውቅም፣ ብቻ የዛን ጊዜ ዛሬ 4 ዓመት 7,000 ምናምን ታየ በአንድ ቪዲዮ ማለት ነው። ጥሩ ነበር የዛን ጊዜ። ብዙም ሰውም ቲክቶክ ብዙም አይጠቀም ነበር መሰለኝ። በዛ እያደረኩ በቃ በጣም ከዛ ቀጣዩ እንደዛ እየታየ ፒስ ሆነ። ከዛ በጣም አሪፍ። ያው ቲክቶክ ላይ እንግዲህ የአንቺ የአለባበስ ሁኔታ የምትሰሪበት መንገድ ብዙዎችን ያነጋግራል። ብዙ ጊዜ ብዙዎችም ደግሞ ቁጣቸውንም ንዴታቸውንም ይገልጻሉ እና ይህን ነገር ያለባበሱትን ደግሞ ሁኔታ ይሁን የአክቲንጉን ሁኔታ ሁን ብለሽ ነው የምታደርጊው? ለማነጋገር ብለሽ የምታደርጊው ወይስ ምን አስበሽ? ያው ቅድም ለማንሳት እንደሞከርኩት ለማነጋገር ምናምን ሳይሆን እንደነገርኩት ከፋሽን እና ከሞዴሊንግ ጋር ቲክቶክ ሳልጀምር የመጣ ነገር ነው ይሄ ነገር። ኖርማሊ ልብሶችን ዲዛይን ራሴ ዲዛይን ስለማድረግ አዳዲስ ፋሽኖችን ስለምፈጥር ፋሽኖችን ከውጭ ስለማይ ክሬት ስለማደርግ ምናምን ነው እንደዛ ምናምን ለብሳቸው። እንደውም ብዙ ያለበስኳቸው ኦልሬዲ ያልፖስትኳቸው ኖርማል በፎቶ ደረጃ ምናምን ራሱ ያሉ ብዙ አይነት ሰው ቢያየው እንዴ ምናምን የሚል የዛሬ 4 ዓመት ምናምን የተነሷቸው ራሱ ለየት ያሉ ወጣ ያሉ አለባበሶች አሉ እና ከቫይራል ለማነጋገር አይደለም ያልሽው ላይ ማንም ሰው በነገራችን ላይ ያው ታዋቂ መሆን ይፈልጋል፣ አነጋጋሪ መሆን ይፈልጋል። ያንቺ ደግሞ በየጊዜው የተለያዩ ነገሮች ነው እና የምታደርጊያቸው ነገሮች አነጋጋሪ ለመሆን አይደለም ስትይ ትንሽ ግር ያሰኛልና ሌላ ምንድን ነው ታዲያ አላማሽ? አነጋጋሪ ለመሆን አይደለም ማለት ምን ማለት ነው? ኦልሬዲ እኔ በአክቲንግ ኦልሬዲ ኮሜዲ ሾርት ቪዲዮዎችን ነው የምንሰራው እኛ ኦልሬዲ እኔም ጓደኞቼ ማለት። ስለዚህ በዛ ኦልሬዲ በጣም ታውቂያለሁ። ኢቫን የሚባለው ስሜ በጣም ይታወቃል በእነኛ በአጫጭር ኮሜዲ ቪዲዮ። ኖርማሊ በአለባበሴ ባላነጋግርም ስም ያለኝ ሰው ነኝ ኦልሬዲ ልፈልጌ ነው። ገብቶሃል? ግን ይሄኛው ኢንተረስቴ ስለሆነ ነው መሀል ላይ የሆኑ የተለያዩ አርቲስቶችን ወይ ኢቨንቶች ላይ ሊሆን ይችላል ወይ እንትን ዘፈን ስሰራ ሊሆን ይችላል ሊፕሲንግ ምናምን ስሰራ ሊሆን ይችላል እንደዛ ምለብሰው ታርጌት አድርጌ ለማነጋገር ምናምን አይደል። ሰው ግን ለዛ አይ ቲንክ ይመስለዋል። መልካም። ያው ዋነኛው ጉዳይ ዛሬ የተገናኘንበት ጉዳይ ነው እና የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ለየት ያለ ልብስ ነው ለብሰሽ